ባርኮት ለአደይ ያለውን ፍቅር ገለጸላት። አደይም ቤዛን አትወዳትም ወይ ብላ ጠየቀችው። እሱም እወዳታለሁ፣ ግን ያን ያክል እንዳንቺ ቦታ የሰጠው ሰው የለም፣ ሁልጊዜም ቢሆን ልቤ ላይ ትልቅ ቦታ አለሽ ብሎ ይላታል። አደይም እስካሁንም ድረስ ለኔ ያለ ስሜት አልቀነሰም እንዴ ባርኮቴ ብላ ትለዋለች። አዎ በጣም ነው የምወድሽ እያለ ፍቅሩን እየገለጸላት ነው። ግን የኔ ላትሆኝ ትችያለሽ፣ የኔ ባትሆኝም ግን በልቤ ላይ ትልቅ ቦታ አለሽ እያላት ነው። አደይም አንተ ከቤዛ ጋር ሰላማዊ ህይወት ኑሮ፣ እኔ በጣም ብዙ ነገሮች ወደ ኋላ የሚገትቱኝ አሉ እያለች ትለዋለች። ባርኮቴ ግን ከቤዛ ጋር አብሬ ልኖር እችላለሁኝ፣ ግን ደግሞ ሁልጊዜም እወድሻለሁ፣ ሁልጊዜም በልቤ ላይ ትልቅ ቦታ አለሽ እያለ እየነገራት ይገኛል። አደይ ግን ይህንን ነገር ልትቀበለው አልቻለችም። ምክንያቱም ላይገናኙ ነገር ይህንን ያክል መጎዳዳት እንደሌለባቸው እያስረዳችው ነው። ባርኮትም አውቃለሁ አደይ አንቺን ማፍቀሬ አላፍርበትም፣ ግን ሁሉንም ነገር የተውኩት ለዴቪድ ብዬ ነው። ዴቪድ እንደኔ ሁሉን ነገር ችሎ መቋቋም አይችልም ብዬ ነው እያላት ነው። እንግዲህ አደይ በዴቪድ ነው የተፈቀረችው፣ እንዲሁም በባርኮት ግን አደይ የምትሆነው የአንድ ሰው ብቻ ነው፣ እሱም ደግሞ ዴቪድ ማለት ነው። ባርኮትም ከቤዛ ጋር አብሮ መኖር አለበት እያለች እያሰበች ነው አደይ። ቤዛና ሊሊ ተጣሉ። ሊሊ ሁሉንም ነገር ያደረግሽውን እንዳለ ነው የምዘረግፍልሽ፣ ገና ምን አይተሽ አሁን ቀጥታ ከቤቴ ለቀሽ ውጭልኝ በማለት ማስጠንቀቂያ ሰጠቻት። ከዛም ቤዛም ሊሊ አንቺ አይመለከትሽም፣ ይሄ ቤት እኮ የኤላ ነው፣ ኤላ ነው እንጂ መወሰን የሚችለው፣ አንቺ ምንም ነገር አይመለከትሽም እና መወሰን አትችይም በማለት ትላታለች። ይህንን ስትላት ሊሊ ብድግ ትልና ቤዛ አጋጭሻለሁኝ ብላ ትላታለች። ከዛም ቤዛን ብድግ ስትል አንቺ ማን ስለሆንሽ ነው የምታጋጭኝ? ቆይመት ማንን ተማምነሽ ነው ትላታለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ሰራተኛዋ አደይ በሚለው ድራማ ነው የመጣሁት። ቆይታችሁ ከኔ ጋር ይሁን። የሊሊና የቤዚ መደባደብ። ቤዛም ድንገት ተናዳ ስለነበረ ማንን ተማምነሽ ነው? ቆይ መቼም ከመሬት በታይ ያሉትን እናትና አባትሽን አይደለማ ብላ ስትላት ሊሊ ቤዛን በጥፊ ትመታታለች። የኔ እናትና አባት በእንዳንቺ አይነት አፍ የሚጠሩ አይደሉም እሺ ትልና በጥፊ ስትመታት ኤላ ድንገት ይመጣባቸዋል። ኤላም በቤዛ በጣም እንዳዘነባትና እስከ ዛሬም ከሊሊ ጋር ስትጣሉ በሴቶች መሀል መግባት አልፈልግም ብዬ ነበረ ዝም ያልኩሽ፣ እኔ ይሄንን ካንቺ አልጠብቅም፣ እንዴት የሞቱትን ቤተሰቦቿን ትናገሪባታለሽ ብሎ ይላታል። ቤዛም ለኤላ ምንድን ነው ቆይመት የእሷ እናትና አባት ብቻ ናቸው እንዴ የሞቱት? ምንድን ነው እንደዚህ የምታካብዱት ብላ ትመልስለታለች። ይሄንን ስትመልስ ቤዛ ያላስቻለው ኤላም ከዚህ በኋላ ሊሊን እንደዚህ እንድትናገሪያት አልፈልግም ብሎ በጥፊ ይመታታል። ኤላም ለሊ ከየትም መጣች ከየት አሁን ላይ የኔ ሚስት ሆናለች። ስለዚህ ለሊን አከበርሽ ማለት እኔን አከበርሽ ማለት ነው። እኔን አከበርሽ ማለት ደግሞ ለሊን አከበርሽ በማለት ነው ማለት ነው ይልና ለቤዛ ማስጠንቀቂያ ይሰጣታል ኤላ። ለሊም እኔ ከዚች ከጋጠ ወጥ ጋር የምስማማበት ነገር የለኝም። አሁን ከዚህ ቤት የምታስወጣልኝ ከሆነ አስወጣልኝ ኤላ፣ ማታስወጣት ከሆነ ደግሞ እኔ ነኝ ቀድሜ የምወጣልህ ብላ ትለዋለች። ይሄንን በምትናገርበት ሰዓት ኤላም ቤዛ መቼም ለሊ የተናገረችውን ሰምተሻል አይደል? ስለዚህ ቤዛም ወደ ኤላ ዘወር ትልና ኤላ እኔን ነው በጥፊ የመታኸኝ? ዛሬ ለሌላ ብለህ እኔም በጥፊ መታኸኝ እያለች እያፈጠጠችበት ነው። ኤላም ትሰሚኛለሽ ቤዛ፣ ከዚህ በኋላ ለሊን የምትናገሪያት ከሆነ እደጋግምብሻለሁ ጥፊውን እያላት ነው። ግን አውቃለሁ ብዙ ችግሮች እንዳሉብሽ እያላትም ነው። ኤላም
ለሊ በጣም ብዙ የሚያስጨንቋት ነገሮች አሉ እያለች ትላለች። ይህንን በሚል ሰዓት ለሊ ወደ ቤዛ እየተመለከተች እሷ መቼ እንደዚህ አይነት ነገር ያሳስባታል? ልቧ እኮ በብር ታውሯል ብላ ትላለች። ቤዛ ለለሊ ሌሊ በቃሽ ትላታለች። ለሊም ከዚህ በኋላ ምንም ነገር አልናገርሽም፣ በህይወታችን ውስጥ ግን እየገባሽ አትበጥብጭን፣ አሁን ከቤታችን ውልቅ ብለሽ ውጭልን በማለት ድጋሚ ልክ እንደ ኤላ ለቤዛ ለሊም ማስጠንቀቂያ ትሰጣታለች። ቤዛ ግን ከቤት ከመውጣቷ በፊት መናገር ያለባትን ነገር መናገር ፈልጋለች እና አሁንም ቢሆን ንግግሯን አላቋረጠችም። ቤዛም ከቤትሽ ወጣሁልሽ ማለት አሸንፈሽኛል ማለት አይደለም እያለች ትላታለች። ይህንን የሰማው ኤላ ደግሞ ስለምን መሸናነፍ ነው የምታወሩት በማለት ይጠይቃቸዋል። ከዛ ለሊም ይህንን ስትል ሲላት ለኤላ ጥያቄውን መልሽለት አለቻት። ከዛም ወደ ቤዛ እየዞረች ለሊ እዚሁ ልጥልሽ እችላለሁ በማለት ታስጠነቅቃታለች። ቤዛም እንደዛ እስከሚሆንማ እኔ አልታገስም፣ ግን ደግሞ ለባርኮት እስከምነግረው ድረስ ታገሱ በማለት ትላቸዋለች። ይህን ትናገርና ለሊና ኤላ በቆሙበት ትታቸው ትወጣለች። ከወጣችላቸውም በኋላ ኤላ ለሊን ለልዬ ደህና ነሽ አይደል ብሎ ሲጠይቃት አዎ በጣም ደህና ነኝ ኤላዬ፣ በቤዛ ንግግር ደግሞ መቼም ቢሆን አልወርቅም ትለዋለች። ኤላም የኔ ጠንካራ ብሎ ይላታል። ቤዛ ሻንጣዋን ይዛ ከቤት ወጥታ ስትሄድ ድንገት መንገድ ላይ ከሊዲው ጋር ይገናኛሉ። ሊዲውም ውይ አንቺ ደግሞ ወዴት እየሄድሽ ነው ብላ ትላታለች። ቤዛ ውይ መጣችሁ እንዴ አለቻት። አዎ መጣን፣ ደግሞ በእንቅልፍ ልብሽ ሰው ማነቅ ጀምረሻል አሉ ብላ ትጠይቃታለች። ሊዲያ ለቤዛ እኛስ መጣን ስትላት፣ ቤዛም ባክሽን ዝም ብለሽ አትቀባጥሪ ትላትና ከዛ ቀጠል ታደርግና አሁን ይልቅስ ባርኬ እቤት ነው ብላ ስትላት፣ ሊዲያም አዎ እና ታዲያ ደግሞ ከቤቱ ወይት ይሄዳል? እናቱ ደግሞ አልወደደችሽም አሉ ሰማሁ ትላታለች። ሊዲያ ቤዛን ለማናደድ ቆርጣ የተነሳች ነው የምትመስለው፣ ሊዲያ ሀረካቷ ማለት ነው። ሊዲያም ፍቅርን ከዛ ከቤት ጎተተሽ ብታወጭልን እኮ እንገላገል ነበረ እያለች ስትላት፣ ቤዛም ቆይማ መች ይቀርላታል እናቷ ብቻ ከዛ ከቤት ትውጣልኝ ብላ ስትል፣ ሊዲያም የፍቅር እናት ሄዳለች፣ አሁን ፍቅርን ከዛ ከቤት ጎትተሽ አውጭልን በማለት ስትነግራት፣ ቤዛም ለሊዲያ እውነሽን ነው ግን የባርኬ እናት ሄዳለች እንዴ ብላ ስትላት፣ ሊዲያም እንዴ አዎ ቆየች እኮ ትናንትና ነው ከትናንት ወዲያ እኮ ነው የሄደችው ብላ ስትል፣ ቤዛም እንዴት ባርኬ አልነገረኝም ብላ ትላታለች። ሊዲያም እኔ ምን አውቅልሻለሁ ለምን እንዳልነገረሽ ብላ ስትላት፣ ቤዛ ትናደድና እሺ በቃ አሁን ለማንኛውም ከፊት ለፊቴ ዘወር በይልኝ ብላ ትላታለች። ሊዲያም ቤዛ በዛው አስቀጥላ ለሊዲያ አሁን ወደ እነ ኤላ ጋር የሄድሽ ከሆነ ቢቀርብሽ ይሻላል፣ ኤላ እንደሆነ ከለሊ ውጭ ማንንም አልፈልግም ከለሊ ውጭ ወደ ውጭ ብሏል እያለች ትነግራታለች። ምክንያቱም እሷ ከቤት ተጣልታ አባረዋት ስለሆነ የወጣችው፣ ሊዲያም ደግሞ ወደዛ እንድትሄድ አልፈለገችም ነበረ ቤዛ። ሊዲያም ቤዛን ምንም አይነት መልስ ሳትመልስላት በቃ እሺ ዞር በይልኝ እባክሽን አትደናበሪ ትላትና ወደዛ ገፍትራት፣ እሷም ወደፊቷ መንገዷን ትቀጥላለች። ቤዛም ወደ እነ ባርኮት ጋር መሄዷን ትቀጥላለች። ባርኬና ዴቪድ አንድ ላይ ተቀምጠው ነበረና ዴቪድ ባርኬን በጣም ይቅርታ ብለው ይለዋል። ባርኬ በጣም ግራ ስለተጋባ ለምኑ ነው ይቅርታ የምትጠይቀ ብሎ ሲለው፣ እኔ ነኝ ራስ ወዳድ የሆንኩት ራስ ወዳድ ነኝ ይላል። ዴቪድ ፈገግ እያለ ግን ሁለታችንም አንድ የማደርገን አንድ ነገር አለ፣ እርስ በርሳችን የመተሳሰባችን ነገር ብሎ ስለው፣ ባርኮትም አሁን እየተረዳኸኝ ነው ማለት ነው ይለዋል ዴቪድ። እኔ እኮ ለአንተ አስብልሃለሁ እጨነቅልሃለሁ እያለ ሲለው፣ ዴቪድም ባርኮት ባለፈው ከአዴ ጋር ስናወራ ስታየን
እንዴት ተቆጣህ ገብቶኛል፣ እናም እኔም በጣም ደንግጫለሁ በማለት ይለዋል። ለካ አደይና ባርኮት ሳሎን ላይ ቁጭ ብለው የሚያወሩትን ወሬ እንዳለ ዴቪድ ሰምቷቸው ነበረ ማለት ነው። ዴቪድም ለባርኮት አንተ ምንም አይነት ጥፋት የለብህም፣ ሁሉም ጥፋት የኔ ነው በማለት ይመልስለታል። እና አደይም ብትሆን እንደዛ ተሰምቷት የሄደችው በእኔ ምክንያትና በእኔ ጥፋት ነው እያለ ይላል ዴቪድ። እኔ በሰራሁት ስህተት ነው የሄደችው እያለ ሲለው ከዛ ባርኮቴም ለዴቪድ ሁሉም ነገር የሆነው ለበጎ ነው፣ እኔም አደይን አሳልፌ ላንተ ሰጥቻለሁ በማለት ይለዋል። እናም አሁንም ባርኮት ይህንን ነገር ደግሞ ደጋግሜ ነግሬሃለሁ እያለ ሲለው ባርኮት እኔ አደይን ላንተ የተውኩልህ ምን ያክል እንደምትወዳት ስለማውቅ ነው ብሎ ሲለው ዴቪድም አውቃለሁ ባርኮቴ ይልና እኔ ነኝ አደይን ልጠብቃት ያልቻልኩት ብሎ ሲለው ባርኮትም ዴቪድ አንተ በጣም ጎበዝ፣ በጣም ጀግና ነህ እያለ ይለዋል። እንዲሁም ደግሞ አደይን እዛ ድረስ ሄደህ ያመጣህ ጀግና እኮ ነህ እያለ ሲነግረው እናም ከዚህ በኋላ አደይ ከኛ ጋር አብራን እስካለች ድረስ እኔም ሆንኩኝ አንተ ስለ አደይ መጨነቅ አለብን፣ መቼም ቢሆን አደይ እንዲከፋት ማድረግ የለብንም እያለ ይለዋል። ይህንን በሚሰማ ሰዓት ዴቪድም ባርኬ ልክ ነህ እያለ ይለዋል። ልጅቷ እኮ በጣም ነው የምታሳዝነው እያለ ሲነግረው ዴቪድም የእውነት አደይን አሁን ላይ ከልቡ እየተረዳት ነው ማለት ነው። ዴቪድ እና አደይ አንድ ላይ ይቀጥላሉ ብላችሁ ታስባላችሁ ወይንስ ፍቅር አሁንም አደይን ከቤት እንድትወጣ ታደርጋታለች የሚለውን ደግሞ በቀጣይ አብረን የምንሰማ ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሼር፣ ሀሳብ አስተያየት በኮሜንት ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ፣ አይከፈልበትም። መምጣታችሁ ካልቀረ ላይክ አድርጉ። ቪዲዮ ጨርሳችሁ ይውልኝ። እወዳችኋለሁ።